ተሳሳት በሰለች እንኳን ደስ አለሽ ሴትዬ ድምፃዊት ዘቢባ ግርማ በሶስተኛ ልጇ የክርስትና ድግስ ላይ የለበሰችው የሀበሻ ልብስ ውበትና ዋጋው በርካቶችን አስደንግጧል። አርቲስቷ እንደምትመለከቱት ከ200 ሺህ ብር በላይ ዋጋ ያለው ሀበሻ ልብስ ለብሳ ነው በድግሱ ስነ ስርዓት የታየችው። ቤተሰቧ በአጠቃላይ የለበሰው ከ300 ሺህ ብር የሚበልጥ የሀበሻ ልብስ ነው። በርካቶችም ከሌሎች አርቲስቶች በመብለጥ ይህንን ሀበሻ ቀሚስ ማሰራቷ ያለችበትን ከፍታ የሚያሳይ ነው። የዘቢባ የፋሽን ዕውቀትንም ጣሪያ የነካ የሚያስብል ነው ብለውላታል። አርቲስትና ድምፃዊት ዘቢባ ግርማ ከሀበሻ ልብሱ ባሻገር ከሰርግ ያልተናነሰ ደማቅ ክርስትናን ነው ለሶስተኛ ልጇ የደገሰችው። ይህን ድግስ በዚህ ልክ የደገሰችው የሀብት መጠኗና ገቢዋ ምን ያህል አድጎ ቢሆን ነው ብለው የጠየቁ በርካቶች ናቸው። አንዳንዶች ከዚህ በፊት ስሟ ሲያያዝ ከነበረው ከመሬት ጉዳይ ጋር አያይዘው ሲናገሩ፣ ሌሎች ደግሞ ዘቢባ በዚህ ሰዓት በስራቸው በሚሊዮኖች ከሚከፈላቸው ተፈላጊና ተወዳጅ ድምፃውያን መካከል አንዷ መሆኗን አትርሱ። በሄደችባቸው መድረኮች በሰራችባቸው ስቴጆች በሙሉ የሚከፈላት ዳጎስ ያለ ክፍያ ነው። አልበሟንም ደግሞ በቅርቡ ጨርሳ መሸጧ አይዘነጋም። በዚህ ብቻ አይበቃም። በሚሊዮኖች እንድታገኝም ምክንያት ይሆናት ባለቤቷ ኢሱም እንደዚሁ ጥሩ የሚባሉ ስራዎችን ይሰራል። የተረጋጋ ኑሮ ነው ጥንዶቹ ያላቸው። ከፍቅራቸው ባሻገር በኢኮኖሚም ራሳቸውን እያሳደጉ የሚገኙ ጥንዶች ናቸው። ከዚህ በላይም አቅም አላቸው ሲሉ ይከራከራሉ። ልደታ አካባቢ የተወለደችውና ልደታ ያደገችው ድምፃዊት ዘቢባ ግርማ ገና በአፍላነቷ ነበር እናቷ ለጎረቤት አደራ ብላት እንደወጣች የቀረችው ማለትም የጠፋችው። በዚህም ከዚያን ጊዜ ጀምሮ እናቷን የማየት እድል አልነበራትም። ዘቢባ የኋላ ኋላ እናቷ በሕይወት እንደሌለችና እንዳረፈች ተነገራት። ይህንን ሁሉ በልጅነቷ ተቋቁማ አልፋ ዛሬ ለዚህ ደርሳለች። ዛሬ እናት ሆናለች። ልጆቿንም አንድ እናት ልጆቿን ማሳደግ ባለባት ነገር ሁሉ እያሳደገች ትገኛለች። ድምፃዊት ዘቢባ ግርማ። ዘቢባ በበርካቶች ዘንድ ትወደዳለች። ታዲያ በልጅነቷ እናቷ ጥላት ከሄደች በኋላ ያሳደገቻትና እንደ እናት እዚህ ያደረሰቻት ጎረቤቷና የእናቷ ጓደኛ የሆነችው ሴት ናት። ይህንን ሁሉ ነገሮች አልፋ ዛሬች ሴት የዘቢባ ልጅ አያት ሆናለች። ይህን መሰል ድግስም የትኛውም አርቲስት ደግሶት አያውቅም። ዘቢባ ለፍታለች፣ ጸልያለች፣ አልቀሳለች፣ ሰርታለች። ይህ ደስታም ሲያንስባት ነው እንጂ አይበዛባትም። በወጣትነት ገና በማለዳው በነበራት የፍቅር ግንኙነት የጸነሰችውና የሴት ልጅ እናት የሆነችው ዘቢባ ግርማ ልጄን ጥርሴን ነክሼ ነው ያሳደግኳት ትላለች። በተለይም ርቦኝ ጠምቶኝ ጥርሴን ነክሼ ነው ሰው ጋር እንኳን ሳላስቀምጣት ነው ልጄን ያሳደግኳት አይኔ ናት ትላለች። ስለ መጀመሪያ ልጇ ስትናገር እንባ ከቃላት ይቀድማሉ። ከጊዜ በኋላ ግን ህይወቴ መስተካከል ሲጀምር ኢሱ በህይወቴ ገብቶ ወደ ትዳር ልሄድ ስል የልጄ አባት በሶሻል ሚዲያ
የተለያዩ ቪዲዮዎችን በመፖሰት ያልተገባ ነገሮችን ለመፍጠር ህይወቴን ለመረበሽ ሞከረብኝ ትላለች። ታዲያ ይህ የፈተና ጊዜ ጀምረው አሁን የተሳካና ደስተኛ የሆነ ህይወት የሰጣትን ኢሱን ስትተዋወቅም ነው። የቀድሞ የልጁ አባት ይህንን ህይወት ለመበጥበጥ ጉድጓድ ቆፍሯል፣ ብዙ ነገርም አምሷል። የልጄን አባት ትላለች ዘቢባ፣ አባትነቱን አልክድም፣ ምክንያቱም ልጄን የወለድኳት ከሱ ነው። ልጄም የአባቷ ቤተሰቦችን እንድታውቅም አድርጌ ያውቃለሁ። ነገር ግን እዛ በምትሄድበት ወቅት አይምሯ ውስጥ ያልተገቡ እኔን እንድጠላ የሚያደርጉ ነገሮችን ሲነግሯት እናት አይደለሽም አለችኝ። ከዛ በኋላ ልጄን ወደ እነሱ መላክ አቆምኩ ትላለች። በማህበራዊ ሚዲያ የምናውቀውና የስፖርት ባለሙያ የሆነው ባለቤቷ ኢሱ በሶሻል ሚዲያ የተዋወቀችውና በፍቅር ቀጥሎም ወደ ትዳር የገቡት ጥንዶቹ የዘቢባን ህይወት ኢሱ ደስተኛ አድርጎ የማታውቀውን ደስታና ሰላም ሰጥቷታል። ድንቅ ባል ነው ብላም ታሞካሿለች። ተወዳጇ ድምፃዊት ዘቢባ ግርማ እንባ የተናነቃት ልቧ መሰበሩን ገልጻ እንደነበር የቅርብ ጊዜ ትውስታችን ነው። እርጉዝ በነበረችበት ሰዓት ከፍተኛ እርግማን ሳይቀር ሲወርድባት ቆይቷል። በአደባባይ እስከምታለቅስ ድረስም ደርሳ ነበር። ያ የሆነው ዘቢባ ግርማ በተለይም ከመንግስት ጋር ነው የምትሰራው በሚል በተለያዩ አካላት ወቀሳን ካስተናገደች በኋላ ነው። ዘቢባ ግርማ ከከንቲባ አዳነች አቤቤ ጋር በመሄድ ከባለቤቷ ኢሱ ጋር የመሬት ርክክብ አድርጋ ነበር። በወቅቱ ታዲያ በርካታ መላምቶች ስለዚህ ጉዳይ ተሰንዝረው ነበር። ከነዚህም ውስጥ ፋብሪካ ልትገነባ ከመንግስት ጋር ለመስራት ተስማምታለች፣ እንደውም በግልጽ የመንግስት ደጋፊ ናት፣ ከባሏ ጋርም ይህን መሬት ተቀበሉ፣ እንደ ሙዚቀኛ እንደ ህዝብ ልጅነቷ አልሆነችልንም፣ ሸውዳናለች፣ በርካቶች እየተበደሉ እየተሰቃዩ ባሉባት ሰዓት በዚህ ሰዓት ሊያውም የአዲስ አበባ ልጅ ሆና በዚህ ልክ አዲስ አበባን በጥቅም መለወጧ አሳዝኖናል በማለት በርካቶች ትችት ሰንዝረውባት ነበር። ታዲያ ከዚህ ጉዳይ ጋርም በተያያዘ ነፍሰ ጡር የነበረችው ዘቢባ በሆድሽ ያለውን አያሳቀፍሽ ተብላ የተረገመችበትም ሰዓት ነበር። ይህን ያለቻት አንዲት ሴት ናት። ሰው አልተረዳኝም ያለችው ድምፃዊት ዘቢባ ግርማ ሳላውቅ ያስከፋችሁ ወገኖቼ በእግዚአብሔር ስም ሆዴ ውስጥ ባለችው ልጄ ስምም ይቅርታ ጠይቃችኋለሁ ብላ ነበር። አሁን ታዲያ ያ ሁሉ አልፎ በዚህ ልክ እጅግ ቅንጡ ድግስን ደግሳ ልጇን ክርስትና አስነስታለች። ዘቢባ በተለይም ከባድ የህይወት መንገድ ከገጠማቸውና ከፍተኛ ውጣ ውረዶችን ካሳለፉ በፈተና ከተፈተኑ አርቲስቶች መካከል አንዷ ናት። ዘቢባ እናቷ ወደ ድሬዳዋ ከሄደች በኋላ ነበር ህይወቷ ያለፈው። ቀሪ ዕድሜዋን እንደ እናቷ ያሳደገቻትም ጎረቤቷና የእናቷ ጓደኛ አሁን የልጆቿ አያት ሆናለች። በዚህም ከልጅነት ጀምሮ ዘቢባን አሁን ላለችበት ደረጃ እንድትደርስ አድርጋለች። በሽምግልናዋ ላይም እናቷ ይህች መልካም ሴት ነበረች፣ ለዚህ ሴት ነበር ሽማግሌ ኢሱ የላከው። ዘቢባ ግርማ ከፍ ካሉ በተለይም አሁን ጣሪያ ከሰቀሉ እንስት ድምፃውያን መካከል አንዷ ናት። ዘቢባ ከተባለ ትልቅ ዋጋ፣ ትልቅ ክብር፣ ትልቅ ሞገስ ያላት አርቲስት ሆናለች። ይህ ደግሞ በበርካቶች ዘንድ እንድትወደድ አስችሏታል።